እስላም ማለት ነው ከሚያዘን ስነ ምግባር ውጪ እንድንሆን የሚያደርጉን ብዙ ምክንያቶች አሉ። ይህ ስነ ምግባር ሲባል እንግዲህ ቀላል ቦታ የሚሰጠው አይደለም። በዲነል ኢስላም ነቢያችን ሰለላሁ ዐለይሂ ወሰለም ኢነማ ቡዒቱ ሊኡተሚመ መካሪመል አኽላቅ ብለው እኔ የተላኩት መልካም ስነ ምግባርን በመካከላችሁ ለማስረት ነው ብለዋል። መልካም የሆነ ስነ ምግባርን ለማሟላት ነው ብለዋል። የተላኩበትን የሪሳላቸውን ማለት ነው ዓላማ ሲገልጹ እንግዲህ ለስነ ምግባር ማሟያ እንደሆነ እየነገሩን ነው ረሱል ሰለላሁ ዐለይሂ ወሰለም። ስነ ምግባራችን እንዲበላሽ ምክንያት ከሚሆኑ መካከል የመጀመሪያው ضعፈል ኢማን፣ ኢማናችን እየደከመ ከመጣ በየጊዜው ማለት ነው ኢማን እየደከመ ይመጣል። ኢማን እየደከመ የሚመጣ ከሆነ ለስነ ምግባራችን መበላሸት ታላቅ የሆነ አስተዋጽኦ ያደርጋል። الحمد لله الذي هدانا للإسلام وما كنا لنهتدي لولا أن هدانا الله أحمده سبحانه وأثني عليه ثم الصلاة والسلام على نبينا محمد وعلى آله وأصحابه ومن سار على نهجه وتمسك بسنته إلى يوم الدين ثم أما بعد أيها المسلمون أولا أوصي نفسي وإياكم بتقوى الله عز وجل كهلم بما استقدم نفسينا من أنتنم الله بمفرات أستوصل وكيتم الله سبحانه وتعالى أدراك على باتشو وصية وجمعة كالأنه أصول عند فرعون الله المفرات يمؤمن زاد سنكنا في كل مكان وفي كل زمان يتنبوت على بيون بيتن يوم جزيلا بيون الله سبحانه وتعالى مفرات يسو سنكنا من البات የሚደላው ጊዜ ሊኖር ይችላል፣ የሚቸግረው ጊዜ ሊኖር ይችላል። በየትኛውም ሁኔታ አላህን ፈሪ ምናልባት ብቻውን ሊሆን ይችላል፣ ከሰዎች ጋር ተሰብስቦ ሊሆን ይችላል፣ መስጊድ ውስጥ ሊሆን ይችላል፣ ስራ ቦታው ላይ ሊሆን ይችላል። የትም ቦታ ቢሆን አላህን መፍራት ለሱ ትልቁ ስንቅ ነው። አላህ ሱብሓነሁ ወተዓላ የሱ ወዳጆች ምንም አይነት ፍራቻና ትካዜ እንደሌለባቸው አላህ ሱብሓነሁ ወተዓላ ይነግረናል። ምንም እንደማያዝኑ ምንም አይነት ፍራቻ እንደሌለባቸው የሱ ወዳጆች የሚባሉት الذين آمنوا وكانوا يتقون የአላህ ወልዮች የሚባሉት አላህን ሱብሓነሁ ወተዓላ በአግባቡ በሱ ላይ ያመኑ እንዲሁም ደግሞ እሱ የከለከላቸውን የሚከለከሉና እሱ ያዘዛቸውን የሚታዘዙ የአላህ ባሮች ናቸው። እንግዲህ ሁላችንም እንደምናውቀው በህብረተሰባችን ውስጥ ማለት ነው ብዙ አይነት መውጅ ብዙ አይነት ማዕበሎች በየጊዜው በየወቅቱ ማለት ነው ይነሳሉ። ብዙዎችን ያዳርሳል፣ ለብዙዎች ማለት ነው ለመጥፋት ሰበብ ይሆናል። ከዛ መካከል አንደኛው ስነ ምግባራችን እንዲበላሽ፣ ስነ ምግባራችን እስላም ማለት ነው ከሚያዘን ስነ ምግባር ውጪ እንድንሆን የሚያደርጉን ብዙ ምክንያቶች አሉ። ይህ ስነ ምግባር ሲባል እንግዲህ ቀላል ቦታ የሚሰጠው አይደለም። በዲነል ኢስላም ነቢያችን ሰለላሁ ዐለይሂ ወሰለም ኢነማ ቡዒቱ ሊኡተሚመ መካሪመል አኽላቅ ብለዋል። እኔ የተላኩት መልካም ስነ ምግባርን በመካከላችሁ ለማስረጽ ነው ብለዋል። መልካም የሆነ ስነ ምግባርን ለማሟላት ነው ብለዋል። የተላኩበትን የሪሳላቸውን ማለት ነው ዓላማ ሲገልጹ እንግዲህ ለስነ ምግባር ማሟያ እንደሆነ እየነገሩን ነው ረሱል ሰለላሁ ዐለይሂ ወሰለም። ቁርአንን አላህ ሱብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም ከፍ ሲያደርጋቸው ኢነከ ለዐላ ኹሉቂን ዐዚም ያላቸው፣ አንተ በታላቅ ስነ ምግባር ላይ ነው ያለኸው። ታዲያ ሙስሊሙ ህብረተሰብ ይህንን ስነ ምግባር መውሰድ ያለበት መቅዳት ያለበት አላህ እንደዚህ ካከበራቸው ካላቃቸው ከነቢያችን ሰለላሁ ዐለይሂ ወሰለም። ትናንትና ማለት ነው ሙስሊሞች በስነ ምግባር ነው የሚታወቁት። ሰዎች አደራ እነሱ ጋር መጥተው ያስቀምጣሉ። እውነተኝነት ከተፈለገ የሚጠቀሙ ወደ ሙስሊሞች ዘንድ እውነተኞች ናቸው፣ አማናን ይጠብቃሉ፣ አያጓድሉ፣ በቃላቸው ይገኛሉ፣
የተለያዩ ምሳሌዎች ይሰጣል። ዛሬ ያ ታሪካችን በመካከላችን አለ ወይስ የለም? በመካከላችን ምን ያክል ይሄንን ታሪካችን ምን ያክል አስጠብቀናል የሚለው ሁላችንም ራሳችንን መጠበቅ ይኖርብናል። ይህ መልካም ስነ ምግባር እንግዲህ ከሰዎች ከተወገደ በግለሰብ ደረጃም ይሁን በህብረተሰብም ደረጃ ይሁን የመጀመሪያው የሚያጡት ደስታ የሚባል ነገር ይወገዳል ከነሱ ማለት ነው። ሰላም የሚባል ነገር ይወገዳል። መረጋጋት የሚባል ነገር ይወገዳል። ለነዚህ ሁሉ መሰረቱ ምንድነው? አላህ Subhanahu Wa Ta'ala በእኛ ላይ ያስቀመጠውን አደራ በእኛና በሱ መካከል ያለውን ስነ ምግባር ማስተካከል፣ በእኛና በሰዎች መካከል ያለውን ስነ ምግባር ማስተካከል። ስነ ምግባራችን እንዲበላሽ ምክንያት ከሚሆኑ መካከል የመጀመሪያው ضعف الإيمان ኢማናችን እየደከመ ከመጣ በየጊዜው ማለት ነው ኢማን እየደከመ ይመጣል። ኢማን እየደከመ የሚመጣ ከሆነ ለስነ ምግባራችን መበላሸት ታላቅ የሆነ አስተዋጽኦ ያደርጋል። በኢማን መርከም የተነሳ ማለት ነው ሰዎች አላህ Subhanahu Wa Ta'ala የከለከላቸው ሕርም ያደረገባቸው ነገር እንዳይረቡ ይሆናል። እንደዚሁም አላህ Subhanahu Wa Ta'ala የከለከላቸውን ወንጀል በቀላሉ ማለት ነው እንዲዳፈሩ ይጋበዛሉ። ኢማን እየደከመ ሲመጣ ለዚህ ደግሞ መፍትሄው ምንድነው? ኢማናችንን በየጊዜው መንከባከብ፣ ኢማናችንን መጠበቅ። ሌሎች ነገሮቻችንን እንደምንጠብቀው ኢማናችንን ከኛ ጋር አብሮ ወደ ቀብር የሚሄድ ከኛ ጋር አብሮ ማለት ነው አላህ ፊት ማለት ነው የምንገናኝበትን ትልቁ ካፒታላችንን ኢማናችን የሚቀንስበት ነገር ምንድነው? የሚጨምርበት ነገር ምንድነው? የሚለውን ነገር ሁሉ ጊዜ ትኩረት ማድረግ ያስፈልጋል። አንድ ሰው ቁርአን በሚቀራበት ጊዜ ሐዲስ በሚያነብበት ጊዜ ወደ መስጊድ በሚመላለስበት ጊዜ መልካም ስራ በሚሰራበት ጊዜ ኢማኑ እየጨመረ ነው የሚመጣው። ወከዛሊክ ደግሞ በተቃራኒው ሲዋሽ አላህ ሐራም ያደረገውን ነገር ሲመለከት ሙዚቃ ሲያዳምጥ ልቡ እየደረቀ እንደዚሁ ኢማኑ እየከሰመ ይመጣል። ምናልባትም ሊጠፋ ይችላል። የስነ ምግባራችን መበላሸት የመጀመሪያው ማለት የኢማናችን መድከም። ሰዎች ኢማናቸው ጠንካራ እስከሆነ ድረስ አላህ የከለከላቸውን ነገር በቀላሉ አይዳፈሩም። ኢማናቸው ግን እየሞተ ሲመጣ አላህ የከለከላቸውን ነገር በቀላሉ ይዳፈራል። ሌላው ቂለቱ ዒልም ሸርዒ፣ ለሸሪዓ ያለን እውቀት በጣም አነስተኛ መሆኑ። አላህ ጊዜ ሰጥቶናል፣ ጤነኛ አድርጎናል፣ ጊዜ አለን። ነገር ግን ጊዜያችን በሌላ ነገር መሽጉል ነው። በሚጠቅም ሸርዓዊ በሆነ ዒልም ላይ ጊዜያችንን አናባክን ወይም ጊዜያችንን ለዛ አንሰጥ፣ ጊዜያችንን የምንሰጠው ለሌላ ነገር። በዚህም የተነሳ ጅህልና ይስፋፋል። ጅህልና በተስፋፋ ቁጥር ደግሞ ስነ ምግባር መልካም ስነ ምግባር ከመካከላችን ይወገዳል። መጥፎ ስነ ምግባር ማለት ነው መካከላችን ውስጥ ይሰፍራል። የጅህልና የሚባለው ሰበቡን ረኢሱን ለኢዳአት المال አላህ የሰጠንን ንብረት ራሱ በአግባቡ እንዳንጠቀምበት ከሚያደርገን አንደኛው ምክንያት ምንድነው? ጅህልና። በመልካም ነገር ሳይሆን በፈሳድ በጥፋት ላይ እናወጣዋለን። አላህን Subhanahu Wa Ta'ala በመፍራት ሳይሆን አላህን በሚያስቆጣ ነገር ላይ እናወጣዋለን። ዝምድናን በመቁረጥ ላይ እናወጣዋለን። ዝምድናን በመቀጠል ሳይሆን ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ስለ ሰዎች ሁኔታ በሚናገሩበት ሐዲስ ላይ ምን ይላሉ? አንድ ባሪያ አለ አላህ Subhanahu Wa Ta'ala የረዘቀው አሉ። አላህ የሰጠው ገንዘብ ሰጥቶታል፣ ንብረት ሰጥቶታል። ነገር ግን ወለም የርዙቁሁ ዒልም እውቀት ግን አልሰጠውም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በዚህ ገንዘቡ ማለት ነው እንደፈለገ ምን ያደርግበታል? ይጨመላለቅበታል። የሚሰራውንና የማይሰራውን ነገር ለይቶ አያውቅም። የተኸበጡ ፊ ማሊሂ ቢገይሪ ዒልም፣ ያለ እውቀት ነው እንደፈለገ ምን የሚያደርገው። እንደው ገንዘቤ የኔ ነው የኔ እስከሆነ ድረስ እንደፈለኩ አደርገዋለሁ ማን ይከለክለኛል እስከ ማለት ድረስ ይደርስበታል። ላ የተቂ ፊህ ረብ ጌታውን አይፈራበትም። ወላ የሲሉ ፊህ ረሒማ ዝምድናንም አይቀጥልበትም አሉ ረሱል ሰለላሁ ዐለይሂ ወሰለም። ወላ የዕለሙ ሊላሂ ፊህ ሐቃ በሰጠው ንብረት ላይ አላህ ምን አይነት መብት እንዳለው አያውቅም። ይህ አይነት ግለሰብ አለ ቢአኽበቲ አልመናዚል
በጣም መጥፎ የሆነ ደረጃ ላይ ያለው እንዲህ አይነት ሰው ምናልባት ዱንያ ስላለው ዱንያ ላይ የሚፈልገው ነገር ስለገዛ የሚፈልገውን ነገር ስላደረገ ሩቅ ማለት ነው ለሚያየው ሰው ጥሩ መስሎ ሊታይ ይችላል። የአላህን ሐቅ ካላወቀበት መውጣት ባለበት ቦታ ላይ ማያወጣው ከሆነ የአላህ መልእክተኛ እጅግ በጣም መጥፎ ደረጃ ላይ የሚገኘው እንዲህ አይነት ሰው ነው ይላል። ለዚህ የዳረገው ምንድነው ከተባለ ጅህልና وقلة العلم الشرعي አንድ ሰው ሸርዓዊ የሆነ እውቀት ሁሉም ዓሊም ይሁን ሁሉም ማለት ነው ትልቅ ደረጃ ላይ ይድረስ ማለት ሳይሆን ዋጅብ የሆነበትን ነገር ከሰላቱ ጋር ከጾሙ ጋር ከሐጁ ጋር ፈርድ የሆነበት ግዴታ የሆነበትን ضروري የሆኑ ነገራቶች አሉ። እንዲሁ ዝም ብሎ በውርስ ሳይሆን እንዲሁ ዝም ብሎ ተላለፈልኝ የነበርኩበት ነው እያለ ሳይሆን በእውቀት ላይ ሆኖ አላህን ሱብሓነሁ ወተዓላ ማምለክና መገዛት የሚገባው ግድ የሆነበት የእውቀት ዘርፍ አለ። እነዛን ችላ ብሎ ማለት ነው ጅህልና ላይ የሚወድቅ ከሆነ ስነ ምግባሩ አብሮ ይበላሻል። ረሱል ሰለላሁ ዐለይሂ ወሰለም ከቂያማ ምልክቶች አሉ ሚን አሽራጢ ሰዓ አየظهر الجهل ጅህልና ይስፋፋል። ዛሬ እንደምናየው ጅህልና እየተስፋፋ በተዘዋዋሪ ሰዎች ማለት ነው አውቀናል ሰልጥነናል ትልቅ ደረጃ ደርሰናል ብለው ሊያስቡ ይችላሉ። ሐቂቃው ግን ጅህልና እየተስፋፋ ነው። ምክንያቱም የአላህ ሱብሓነሁ ወተዓላ ሐቅ ረስቶ አንድ ሰው አላህ ሱብሓነሁ ወተዓላ ግዴታ ያደረገበትን ነገር ትቶ የነቢያችንን ሰለላሁ ዐለይሂ ወሰለም ሱናን ፈለግን ትቶ ማለት ነው የትኛውን ማዕሉማቶች የእውቀት ዘርፎችን ቢሰበስብ አዋቂ ሊባል አይችልም እንደ ሸሪዓ ማለት ነው። ጅህልና ይስፋፋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም ويقل العلم እውቀት ደግሞ ያንሳል። ስለ ቁርአን ስለ ሐዲስ ሐላልና ሐራም ይሄንን የሚገነዘብ እርስ በርሳችን ማለት ነው መማማር ሲገባ ነገር ግን ይሄ ነገር ይረሳል። ሰዎች በሌላ ነገር ምን ይሆናሉ መሽጎል ይሆናሉ። ويظهر الدين ዝሙት ይፋ ይወጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም وتشرب الخمر خمر በአደባባይ ይጠጣል በይፋ ማለት ነው ይስፋፋል። እነዚህ የተናገሯቸው ነገራቶችን ሁሉ በአይናችን እየተመለከትን ሁላችንም ያለን። ሌላው የስነ ምግባራችን መበላሸትና ከመልካም ስነ ምግባር እንድንርቅ ምክንያት ከሆነ ሌላኛው ምንድነው ተርኩል አምር ቢልማዕሩፍ ወነህይ ዐኒል ሙንከር በመልካም ነገር ከማዘዝና ከመጥፎ ነገር መከልከልን መተዋችን። መጥፎ ነገር ሲሰራ አይቶ እኔ ጋር እስካልመጣ ድረስ ብሎ ችላ ይላል። ምን አገባኝ የሚላል። መጥፎ ነገር እየተስፋፋ በሩ ላይ ራሱ በር ደጃፉ ላይ እየደረሰ ማለት ነው። አንዳንድ ጊዜ ቤት ውስጥ ገብቶ ማለት ነው እኔ ምን አገባኝ ብሎ ይተው አይናገርም። በመልካም ነገር አያዝም፣ ከመጥፎ ነገር አይከለክልም። ይሄ ደግሞ የሰዎችን ስነ ምግባር ያበላሻል። አላህ ሱብሓነሁ ወተዓላ እነዛ ለአላህ የመረጣቸው ምርጥ ባሮች ማለት ነው ምድር ላይ ያመቻቻቸው ከሆነ ምን ማድረግ እንዳለባቸው ምን እንደሚሰሩ ሲናገር አላህ ሱብሓነሁ ወተዓላ ሰላታቸውን ቀጥ አድርገው ይሰግዳሉ። 5 ወቅት ሰላት በወቅቱ በጀማዓ ወንድ እስከሆኑ ድረስ በመስጊድ ይሰግዳሉ። አቃሙ ሶላህ ነው። የውመል ጁሙዓ ብቻ ተጠብቀው አይሰግዱም ወይ በዓመት አንድ ጊዜ ብቻ ይሰግዱ። ከአላህ ጋር ያላቸው ግንኙነት ይጠነከራል። ዘካንም ይሰጣሉ አለ። በመልካምም ነገር ያዛሉ፣ ከመጥፎም ነገር ይከለክላሉ። ይሄ ነው የነሱ ተግባር። ነገር ግን እኛ ዛሬ መጥፎ ነገር አይተን ዛሬ ዝም ያልነው በቀላሉ የምናልፈው በቤታችን ውስጥም መጥፎ ነገር እየተከናወነ ዝም ብለን በመላስም ሳንናገር በእጅም ሳንከለክል ዝም ብለን የምናልፈው ነገር ነገ ዋጋ ያስከፍላል። ያን ነገር የማንለውጥበት ደረጃ ላይ ይደርሳል። ሙንከሩ ምን ይሆናል? ማዕሩፍ ይሆናል። ሙንከር የነበረው የሚወገዘው ነገር እውቅና ሰጥተነው ያ መጥፎ ነገር ምን ይሆናል? ሰዎች ዘንድ ወደ ጥሩነት ይለወጣል። በዚህም የተነሳ እንግዲህ ከባድ የሆነ የስነ ምግባር ችግር ይከሰታል። ወከዛሊክ ሌላው عدم الاستجابة لأوامرنا يا الله سبحانه وتعالى ትእዛዝ የረሱልን ሰለላሁ ዐለይሂ ወሰለም ትእዛዝ ሰምቶ ታዛዥ አለመሆን ይሄም ሌላው የስነ ምግባር ችግርን የሚያስከትል። የትኛው የስነ ምግባር ችግር? ብዙ አይነት የስነ ምግባር ችግሮችን ያስከትላል። አንድ ሰው ህይወትን ከፈለገ ዱንያ ላይ ሐቂቃ የሆነ ህይወትን መኖር ከፈለገ የአላህ ሱብሓነሁ ወተዓላ ትእዛዝ ማክበር አለበት። የረሱልን ሰለላሁ ዐለይሂ ወሰለም ትእዛዝ ማክበር አለበት።
يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم إلى الله سبحانه وتعالى الله إنما ملكتنيو እናንተ ሕያው ወደሚያደርጋችሁ ነገር ጥሪ ባደረጉላችሁ ጊዜ ለዛ ጥሪ ምላሽ ስጡ ሰሚዕና ወአጣዕና በሉ ሰምተናል ታዘናል በሉ ይላል አላህ Subhanahu Wa Ta'ala ሕይወትን የምናገኘው የአላህን ትእዛዝ ሰምተን ስንታዘዝ የረሱልን ሰለላሁ ዐለይሂ ወሰለም ትእዛዝ ሰምተን ስንታዘዝ ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ተረክቱ ፊኩም አምረይን በእናንተ መካከል ሁለት ነገር ትቼላችኋለሁ እነዚህን ሁለት ነገራቶችን የያዛችሁ ከሆነ ለን ተضلوا بعدي ابدا ከኔ በኋላ በፍጹም ማለት ነው ጥመት ላይ አትወድቁም ኪታብ አላህ ወሱነቲ ረሱሊህ የአላህ መጽሐፍ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ነው እነዚህ ሁለት ነገራቶችን ትቼላችኋለሁ ቁርአንና ሱናን የያዘ ሰው ለቁርአን ለሱና ማለት ነው ታዛዥ የሆነ ሰው በዱንያም ደስተኛ የሆነ ህይወት ይኖራል አኺራ ላይ ጀነትን ይጎናጸፋል ሁለቱን ደግሞ መለያየት አይቻልም ዛሬ ላይ እንደምንሰማው አንዳንድ እንግዲህ ዱዓቶች ነን ብለው ራሳቸውን ሰይመው የእስላምን መገለጫ አድርገው ምናልባትም ጺማቸውን አሳድገው ጀለቢያ ለብሰው ነገር ግን መመሪያችን ቁርአን ብቻ ነው ከቁርአን ውጪ ሌላ ነገር አንቀበልም ሲሉ የሚሰሙበት አጋጣሚ አለ ሱብሃንአላህ ይሄ ግልጽ ምንድነው ኩፍር ነው ግልጽ ማለት ነው በዑለማዎች መካከል ምንም አይነት ኺላፍ የሌለበት ምንም አይነት ውዝግብ የሌለበት አንድ ሰው በቁርአን አምናለሁ በቁርአን መመሪያነቱን መሰክራለሁ ብሎ ነገር ግን ሱናን አልቀበልም የሚል ከሆነ ቢሰግድም ቢጾምም ቢያደርግ ሙስሊም ሊሆን አይችልም ነቢያችን ሰለላሁ ዐለይሂ ወሰለም እስካልተከተለ ድረስ ማለት ነቢያችን ሰለላሁ ዐለይሂ ወሰለም እንደሚሉት ሁለት ነገር ትቼላችኋለሁ ቁርአንን ትቼላችኋለሁ የኔ ሱና ትቼላችኋለሁ ቁርአን ተሰጥቶኛል ወሚስለሁ ማዐሁ ብለዋል ከቁርአንም ጋር የሱና አምሳያ ሐዲስ ተሰጥቶኛል በቁርአንና በሐዲስ መካከል ለመለያየት የሚፈልግ የሆነ ሰው የኢስላም አስተምሮት አይደለም ኢስላም የማያውቀው የሆነ ጥሪ ነው ሐቂቀተን ማለት ነው በዚህ ሐዲስ ላይ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ሁለቱን ነገራቶች የያዛችሁ ከሆነ የጨበጣችሁ ከሆነ በፍጹም ጥመት የሚባል ነገር በዱንያ ላይ በአኺራ ላይ አይገጥማችሁም ይሉናል ነብያችን ሰለላሁ ዐለይሂ ወሰለም ነገር ግን ሰዎች ከዚህ ከቁርአን ከሱና እየራቁ በመጡ ቁጥር ለሃዋቸው ለስሜታቸው ተገዢ ይሆናሉ የተለያዩ እክትላፍ ልዩነት ውስጥ ይወድቃሉ ከቀጥተኛው መንገድ ማለት ነው ተዘንብለው ይወጣሉ በእርግጥ እነሱ ቀጥተኛ መንገድ ላይ እያሳመሩ ያሉ ይመስላቸዋል ነገር ግን እያጠፉ የጥፋትን ጎዳና እየተከተሉ እንደሆነ አላህ Subhanahu Wa Ta'ala ይነግረናል እንግዲህ ስነ ምግባራችን ከሚያበላሽ አሁንም ሌላኛው ነጥብ ምንድነው ኢትባኡል ሀዋ ወሸህዋ ቁርአኑ መመሪያ አለ ሐዲሱ መመሪያ አለ እሱን ትቶ የራስን ስሜት ማስቀደም ለስሜት ተገዢ መሆን ብዙን ጊዜ ሰዎች ማለት ነው የሚፈተኑት መቼ ነው ስሜታቸውና የቁርአን የሐዲስ መመሪያ የተጋጨ ጊዜ የዛን ጊዜ ይፈተናሉ ሁሉም በሰላም ጊዜ ሁሉም የአላህ ባሪያ በሰላም ጊዜ ሁሉም የነብያችን ሰለላሁ ዐለይሂ ወሰለም ወዳጅ ነገር ግን ነፍስያው የሚወደው ነፍስያው የሚፈልገው ነገርና ሸሪዓ ተቃርኖ የሚመጣበት ጊዜ የዛን ይፈተናል ቆይ እዚች ጋር እችን ብቻ ለፈጽማት ነው ቆይ እችን ብቻ ላከናውናት ነው ወይ ተውበት አደርጋለሁ ይላል ወይ ደግሞ ሌላ ተእዊል ያደርግና የቁርአንና የሐዲሱን መመሪያ ምን ያደርጋል ይጥሳል ስሜቱን ይከተላል ስሜት እስከተከተለ ድረስ አንድ ሰው ደግሞ ስነ ምግባሩ ይበላሻል በል ስሜትን የሚከተል የሆነ ሰው እያወቀ ነው የሚያጠፋው እያወቀ ያጠፋል ሐራም መሆኑን እያወቀ ያጠፋል የተከለከለ መሆኑን እያወቀ ይዳፈራል በዚህም የተነሳ የሚኖረው ህይወት ከእንስሳት ጋር ተመሳሳይ ይሆናል ምናልባትም ከእንስሳ የባሰ ሊሆን ይችላል አላህ የሰጠውን አእምሮ አቅሉን ማለት ነው ውድቅ በማድረግ የተነሳ ከእንስሳ የለየውን ነገር ለስሜቱ ተገዢ በመሆኑ የተነሳ ከእንስሳ የባሰ የሆነ ህይወትን ሊኖር እንደሚችል አላህ ይነግራል አራይተ መን ኢተኸዘ ኢላሁ ሀዋኢን አፈአንተ ተኩኑ ዐለይሂ ወኪላ አም ተሕሰቡ አነ አክተረሁም የስመዑነ አው ያዕቂሉን አብዛኛውን ታስባለህ እነሱ የሚሰሙ
የሚያስተውሉ የሚያስተነትኑ ናቸው ብለህ ትገምታለህ። በትክክል አያስተነትኑም ማለት አላህ Subhanahu Wa Ta'ala ኢንሁም ኢላ ከልአንዓም እነሱ ምንድናቸው እንደ እንስሳ ሆነዋል። ዱንያ ላይ ብቻ መኖር ነው የሚፈልጉት። ዱንያ ላይ ሲኖሩ ዱንያ ላይ ስሜታቸው ማርካት ነው የሚፈልጉት። ነፍስያቸው ያስደሰታቸው ነገር ይሰራሉ፣ ነፍስያቸው ደግሞ የደበራቸው ነገር ይተዋሉ። ኢንሁም ኢላ ከልአንዓም መብላት መጠጣት ግን ሰዎችን ይበላሉ ይጠጣሉ። መራባት ይራባሉ፣ ሰዎችን ይራባሉ፣ ይኖራሉ፣ ዱንያ ላይ ይሞታሉ። እነሱ የሰው ልጅ ከዚህ ይለያል። በተለይ ሙስሊም ሙእሚን ደግሞ ከዚህ ይለያል። እዚህ ዱንያ ላይ ሲኖር ሲንቀሳቀስ ፍጹም ህይወቱ ከዚህ የተለየ እያንዳንዱ እስትንፋሱ እያንዳንዱ እንቅስቃሴው ዒባዳ ነው። በአላህ Subhanahu Wa Ta'ala ሸሪዓ በቁርአን በሐዲስ ህይወቱን እስከመራ ድረስ ማለት ነው። ስነ ምግባራችንን ከሚያበላሹ ነገራቶች ሌላው ምንድነው? በአላህ ላይ ያለን ተስፋ ማድረጋችን እጅግ በጣም ድንበር ማለት ነው። ረጃችን ከኸውፍ ከፍራቻችን ምን መሆኑ ነው? ድንበር ማለት ነው። መሆን የነበረበት አላህን ስናመልክ አላህን ስንገዛ በሁለቱ መካከል ነው። በይነ الخوف والرجاء አላህን እየፈራን አላህን እየከጀልን አላህን እናመልካለን። ከአላህ ተስፋ እያደረግን ጀነቱን እየከጀልን እንዲሁም ጀሃነምን እየፈራን አላህን እናመልካለን። ነገር ግን ከሰዎች መካከል ረጃን ብቻ ማለት ነው ከፍ ሲያደርጉ አላህ እኮ ገፉር ረሂም ነው፣ አላህ እኮ አዛኝ ነው፣ አላህ እኮ እዝነቱ በጣም ሰፊ ነው የሚለውን ነገር ብቻ ይዘው ልባቸው ላይ በሚያሰፍሩበት ጊዜ በቀላሉ ማለት ነው ወደ ወንጀል ለመጠጋት በቀላሉ ማለት ነው አላህ Subhanahu Wa Ta'ala የከለከለው ነገር ለመዳፈር ወደዛ ይወስዳቸዋል። አው አላህ Subhanahu Wa Ta'ala አዛኝ ነው፣ አላህ Subhanahu Wa Ta'ala ረህመቱ ሰፊ ነው። ነገር ግን አላህ ለሚያመልክ ለሆነ ሰው አላህን ለሚገዛ ለሆነ ሰው አላህን ለሚፈራ ለሆነ ሰው በተቻለው መጠን ማለት ነው በአላህ ትእዛዝ ላይ ቀጥ ብሎ ለሚቆም ሰው እንጂ ስሜቱን እንደፈለገ ለሚከተል አይደለም። ለዚህ ነው አላህ ነቢ ዒባዲ አኒ አነ الغفور الرحيم وان عذابي هو العذاب الاليم ለባሮቼ ንገራቸው ነቢ ዒባዲ አኒ አነ الغفور الرحيم እኔ እጅግ በጣም አዛኝ መሆኔን ንገራቸው፣ የኔ ቅጣት ደግሞ ብርቱ የሆነ ቅጣት እንደሆነ ንገራቸው። እዝነቱንና ቅጣቱን አንድ ላይ ያይዞ አላህ Subhanahu Wa Ta'ala ይነግረናል። ለምንድን ነው? ልክ ዑለማዎች ምን ይላሉ? ይሄ ኸውፍና ረጃ የሚባለው ለአንድ ግለሰብ ለአንድ ባሪያ ለአንድ ሙእሚን አስፈላጊነቱ ልክ እንደ በራሪ ወፍ ሁለት ክንፎች ነው ይላል። በራሪ በምትበርበት ጊዜ ሁለት ክንፎች ያስፈልጋቸዋል። አንደኛው ክንፍ የተጎዳ ከሆነ በአንድ ክንፏ ብቻ አትበርም። ሁለቱም ክንፍ ነው የሚያስፈልጋት። ሁለቱም ክንፎች ከተጎዱ خلاص ያልቀላል። አንደኛው ክንፍ ከተጎዳ ልክ እንደዛው አደጋ ላይ ትወድቃለች። አላህን ስናመልክ አላህን ስንገዛ በሁለቱ መካከል بين الخوف والرجاء ሆነ እንደው እንጂ አይ አላህ Subhanahu Wa Ta'ala ወንጀል እየሰራ ለምን አላህን አትፈራም ሲባል አላህ ገፉር ረሂም ነው። ሰላት ለምን አትሰግድም ሲባል አላህ ገፉር ረሂም ነው። አረ ወደ መስኪንና ጠፍታል ሲባል አላህ ገፉር ረሂም ነው። ይሄ ስነ ምግባራችን እንዲበላሽ መንገድ ከፍቶልናል። ሒለቱል ሐያ አው ኢዛለቱ ሌላው ሐያ የሚባለው ነገር ከመሐከላችን መወገድ ነው። እፍረት የሚባለው ነገር ወይ ማነሱ ወይ ከመሐከላችን መወገድ ነው። ሐያ ካለ እፍረት የሚባለው ነገር ካለ አንድ ባሪያ አላህን የሚያፈር ከሆነ እንደዚሁም ደግሞ ሰዎችን የሚያፈር ከሆነ ከመልካም ነገር አይወገድም። ነገር ግን ሐያ በሚነሳበት ጊዜ በምላሱ እንደፈለገ ይናገራል፣ በአይኑ እንደፈለገ ይመለከታል። ሰዎች ቢያዩትም ደንታ አይሰጠውም። እንደዚሁም ከአላህ ጋር ያለው ግንኙነት እንደዚሁም ስነ ምግባሩም ይበላሻል። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ነው ምን አሉ? ኢዛ ለም ተስተሒ ፈስነ ማ ሺእተ አላህን ማትፈራ ከሆነ የፈለግከውን ስራ። አላህን ማትፈራ ከሆነ የፈለግከውን ስራ ማለት خلاص ተፈጥሮላል እንደፈለግ ተናገር እንደፈለግ ስራ ማለት አይደለም። ተህዲድ ነው በውስጡ ያለው። አንደኛ የአላህ ፍራቻ ከቀልብ ላይ ሲወገድ ሐያ የሚባለው ነገር እፍረት የሚባለው ነገር ሲወገድ خلاص ምላስ ልጓሙ በጥሷል። አይንም ልክ እንደዚሁ ማለት ነው። ምንም አይነት ልጓም የለውም። የፈለገውን ነው የሚያየው፣ ጆሮ የፈለገውን ነው የሚሰማው፣ ምላስ የፈለገውን ነው የሚናገረው። ነገር ግን ውጤቱን ግን የውመል ቂያማ ከአላህ ታገኛለህ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ አይነት መልክ ነው የሚናገሩት። ሌላው መጥፎ ጓደኞች ናቸው ስነ ምግባራችንን እንዲበላሽ
ከነፍስያችን ጋር ታግለን ጥሩ ቦታ ላይ ሆነን መልካም ነገር ሰምተን መልካም ስንቅ ተሰንቀን ነገር ግን ዞር ብለን ማለት ነው ከመጥፎ ጓደኞች ጋር የምንሰበሰብና ከመጥፎ ጓደኞች ጋር ቁጭ ምንል ከሆነ የዛን ጊዜ ማለት ነው ያ የነበረን መልካም ነገር ይጠፋል ከነሱ የነበረው መጥፎ ነገር ወደኛ ይተላለፋል ነብያችን ሰለላሁ ዐለይሂ ወሰለም አንድ ግለሰብ በጓደኛው ዲን ላይ ነው ያለው ብለዋል الرجل على دين خليله فلينظر احدكم من يخالل ከናንተ መሐከል ከማን ጋር መወዳጀት እንዳለበት ከማን ጋር ጓደኝነት መፍጠር እንዳለበት በደንብ አድርጎ ያስተውላል ሌላው ለስነ ምግባራችን መበላሸት ምክንያት የሆነው حب الدنيا وانشغال بها للآخرة ዱንያን ከመጠን በላይ መውደድና ለዱንያ መሽጉል መሆን ለዱንያ 24 ሰዓት መሽጉል ሆኖ ከዛች አላህ ከሰጠን ጊዜ ላይ ጊዜው ራሱ የአላህ ዱንያው የሰጠን አላህ ነገር ግን አላህን Subhanahu Wa Ta'ala ከማምለክ አላህን ከመገዛት ቢዚ እንሆናለን ጊዜ የለንም እንላለን ትንሽ ሰዓት ማለት ነው መስኪር ለመቀመጥ ትንሽ ሰዓት ማለት ነው ሐዲስ ለማድመጥ ትንሽ ሰዓት የቀልባችንን ስንቅ ማለት ነው የሚሆን ነገር ለመውሰድ መሽጉል ነው ጊዜ የለው ለምን እዛ ቦታ ላይ የሚያመልጠው የዱንያ ገበያ አለ የዱንያ ንግድ አለ حب الدنيا አንድ ሰው ሲሰራ አንድ ሰው ሲከስብ ማለት ነው አላማ አለ የሚከስብበት ምክንያት እስላም የሚያነሳሳው በስራ ላይ መከሰብ አለበት መስራት አለበት የሰው እጅ ማየት የለበት ነገር ግን በዚህ ላይ ድንበር እንዳል አይገፋፋም ምክንያቱም ሁሉንም ነገር ትቶ ይሄዳል ሁሉንም ነገር ትቶ ይሄዳል ከሱ ጋር አብሮ ማለት ነው ከከፈኑ ጋር አብሮ የሚቀበለው ስራው ብቻ ይሄ ስራ ቀብር ውስጥ ነገ ማለት ነው ወይ ያጫውተናል ወይ ያስፈራራል ወይ ምንደሰትበት ነው የሚሆነው ወይ ምንከፋበት ነው የሚሆነው ይሄ መቼ ነው የሚሰራው ዛሬ ዱንያ ላይ አላህ Subhanahu Wa Ta'ala በሰጠን ጊዜ ነገር ግን ጧት ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ሁሉ الناس يغدو ሁሉም ሰው በጧት ተነስቶ ከቤት ይወጣል ብለዋል ለዱንያ ፍለጋ ማለት فباعع نفسه እያንዳንዱ ሰው ምን ያደርጋል ነፍሱን ሸጦ ነው የሚመለሰው ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ነፍሳችንን ሸጠን የምንመለሰው በምን ላይ ነው በኸይር ነገር ወይስ በመልካም ነገር ነው ገና ጧት ማለት ነው ሲነሳ የአላህ ወዳጅ የአላህ ባሪያ ሱብሂውን በጀማ ሰግዶ ከወፈቀው አላህ ደግሞ ከሱብሂ በኋላ እንደው ሐዲስ ካለ ደርስ ካለ ተከታትሎ ወይ ዚክሩን ብሎ ዘክሮ ፀሐይ በመጥወጣበት ጊዜ ረካዓተኝ ሰግዶ ወደ ስራው ይሄዳል ኒዕመ العبد ምንኛ ያማረ የአላህ ባሪያ ነው እንደሱ ዱንያ ብቻ የሚያሳስበው ከሆነ ግን ቀኑ ሙሉ ሲሰራ ለፍቶ ስለሚገባ ቤት ሱብሂ ራሱ አይነሳም ሱብሂ ራሱ አዛን በሚባልበት ጊዜ ተኝቶ ፀሐይ በሚወጣበት ጊዜ እሱ ምን ያደርጋል ከቤት በር ከፍቶ ይሄዳል ቢሮውን ሊከፍት ሱቁን ሊከፍት ስራውን ሊሰራ ሱብሃንአላህ ይሄ حب الدنيا ስነ ምግባራችን እንዲበላሽ የሚያደርገው እንዲህ አይነት ገበያ ላይ የመጀመሪያ ገቢ ነው ከገበያ ከሱቅ ቦታ ላይ ማለት የመጨረሻ ቢወጣው እሱ የአኺራ ንግድ ቦታ ላይ መስጂድ ላይ ግን መጨረሻ የሚገባው እሱ ነው መጀመሪያ የሚወጣው ደግሞ እሱ ይሆናል ኢላመታ እስከ መቼ ድረስ ስንቃችን የምንሰነቅበት አላህ የሰጠን ጊዜ ልንጠቀምበት ይገባል الله بسمعنا من التكم الله يدركن عباد الله إن الله يأمركم أن تصلوا وتسلموا على نبيكم نبي الرحمة وقد أمركم بذلك إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أذل الشرك والمشركين اللهم من أرادنا وأراد الإسلام بسوء فأشغله في نفسه واجعل تدبيره تدميرا عليه وآخر دعوانا أن الحمد لله رب العالمين